በመጨረሻም የመጨረሻውን ሳቅ አሰልጣኝ ሩበን አሞሪም እና የእሳቸው የሚመሩት ክለብ ሊስቅ ችሏል ማለት ነው። የዛሬውን ጨዋታ ሃይላይት እንመለከታለን። በጨዋታው ላይ ምን ተማርን፣ ምን ነገሮችን አየን። ጨዋታው ሲጀመር ማንቸስተር ዩናይትድ ከኤሲ ሚላን ጋር ባደረገው ጨዋታ ሁሉም የማንቸስተር ዩናይትድ ደጋፊዎች በሩበን አሞሪም ላይ ተመሳሳይ ትችት እንዲሰነዝሩ ያደረጋቸውን ምክንያት ወዲያውኑ ነበረ ዲስክራይብ የሆነው ዛሬ መገለጽ የጀመረው። የዩናይትድ ደጋፊዎች የቀይ ሰይጣናቶቹን የቅድመ ውድድር ዘመን የመጨረሻ ጉዞ ከኤሲ ሚላን ጋር ባደረጉት ጨዋታ በመጀመሪያው አጋማሽ ከቀድሞ አሰልጣኛቸው ሩበን አሞሪም ጋር በተያያዘ በርካታ አስተያየቶችን ሲሰጡ ቆይተዋል። እኛም ስንሰጥ ነበረ። እንደውም ዛሬ ምሽት እንግዲህ ይህንን ነገር ተመልክተናል። የ41 ዓመቱ ፖርቹጋላዊ አሰልጣኝ ሩበን በጥር ወር ከኃላፊነታቸው ተነስተው በካሪክ ከመተካታቸው በፊት በኦልትራፎርድ የ14 ወራት ቆይታ አድርገው ነበር። የባለቤቶቹ ኤሲ ሚላን አሰልጣኝ የ25-26 የውድድር ዘመን ሁለተኛ አጋማሽ አብዛኛውን ጊዜ ከሜዳ ውጪ ካሳለፉ በኋላ በሰኔ ወር በሳንሲሮ በመድረስ ወደ አሰልጣኝነት ተመልሰዋል። የማንቸስተር ዩናይትድ ደጋፊዎች ኤሲ ሚላን በሩበን አሞሪም ስር ከኮርና ኳሶች ያለውን ተጋላጭነት ወዲያውኑ አስቂኝ ሆኖ እንዳገኙት ሲገልጹ ነበረ። የሃሪ ማጓየር የመጀመሪያ ደቂቃ ግብን በማስመልከት ማለት ነው። ታዲያ ጨዋታውን እስኪ እንመልከተው። ማንቸስተር ዩናይትድ ከኤሲ ሚላን የተጫዋቾችን ምዘናን፣ የራሽፎርድን መመለስ እነዚህን ነገሮች እናነሳለን። ከዛ በፊት ግን ዩናይትድ በኤሲ ሚላን 4-2 በሆነ ውጤት በተረታበት የመጨረሻ የቅድመ ውድድር ዘመን ጨዋታው ምን ጉዳዮችን እናያለን። ዩናይትድ ኢንፎከስ ያወጣቸው ጉዳዮች አሉ። የማንቸስተር ዩናይትድ የክረምት ቅድመ ውድድር ዘመን የመጨረሻ ጨዋታውን ዛሬ ምሽት በኤሲ ሚላን ተሸንፏል። ማይክል ካሪክ በፖላንድ ቭሮክላቭ በተደረገው ጨዋታ በማንቸስተር ዩናይትድ በኩል በኤሲ ሚላን 4-2 በሆነ ውጤት ሽንፈት አስተናግዷል። የቀድሞ አሰልጣኝ ሩበን አሞሪምን ማሸነፍ ሳይችል ቀርቷል። ሩበን ተበቅሏል። ይህም የ2026 የቅድመ ውድድር ዘመን ጉዞ ከተጀመረ ወዲህ ዩናይትድ በሬክስሃም ከተረታ በኋላ ያስተናገደው ሽንፈት ሆኗል ማለት ነው። ጨዋታው በተጀመረ በ2 ደቂቃ ውስጥ ሃሪ ማጓየር ብሩኖ ፈርናንዴዝ ያሻማውን የኮርና ኳስ በግርም ሁኔታ ወደ ግብነት በመቀየር ለዩናይትድ እንግዲህ የመጀመሪያ ግቡን አስቆጥሮ ነበር። ነገር ግን ከረፍት በፊት በነበረው ደካማ የመከላከል ስራ ሳሙኤል ቹክዌዚ አጋጣሚውን ተጠቅመው በመረብ ላይ በማሳረፍ እንግዲህ ሁለቱም ክለቦች በአቻ ሆነው ሊያጠናቅቁ ችለዋል። በሁለተኛው አጋማሽ 4 ተጨማሪ ግቦች ተቆጥረዋል። ጨዋታው በኤሲ ሚላን አሸናፊነትም ተጠናቋል። የተደረጉ የተጫዋቾች ለውጦች ዋጋ ያስከፈሉ ቢሆንም ይህ የቅድመ ውድድር ዘመን ጨዋታ ብቻ መሆኑን ደግሞ መገንዘብ ያስፈልጋል። ከጨዋታው መጠናቀቅ በኋላ ተጫዋቾች እርስ በርሳቸው ከአሰልጣኝ ሩበን አሞሪም ቲም ጋር ሰላምታ ሲለዋወጡ ነበረ። ግን ደግሞ እንዳየሁትኝ ማርከስ ራሽፎርድ እና ኮቢ ማይኑ ቀጥታ ወደ መልበሻ ክፍል ነበር ሲያመሩ የነበረው። ለማንኛውም ዛሬ ምሽት ሃሪ ማጓየር እንዴት ነበረ? የተደበላለቀ ስሜት ነበር ያሳለፈው። ማጓየር በግሩም የራስ ኳስ እንግዲህ የጭንቅላት ኳስ ግብ አስቆጥሮ ለዩናይትድ ድንቅ ያለ ጅማሬ ቢሰጥም ልምድ ያለው ይህ ማዕከላዊ ተከላካይ የኤሲ ሚላኑን ቹክዌዜን ጨዋታውን 1-1 እንዲያደርግ በሰራው ስህተት ተጠያቂ ነበር። ባለፈው የውድድር ዘመን በውሰት በፉልሃም ያሳለፈው ናይጄሪያዊ አጥቂ ማጓየር ቀድሞ በመውደቅ ከአንድሬ ሳንቶስ ጋር ከተጋጨ በኋላ ባዶን የቀረውን መረብ በቀላሉ ግብ አድርጎታል። ማጓየር ኳሱን ለማስጣል ያደረገው ደካማ ጥረት ዩናይትድን አስከፍሎታል። በእውነቱ ሁሉም የኤሲ ሚላን 4 ግቦች የመጡት ከደካማ መከላከል ስራ ነው። ካሪክ ከሲቲ ጋር የሚያሰልፈውን ማንኛውንም አደጋ እንግዲህ መከላከል የሚችል 4 ተከላካዮችን በመምረጥ ይህንን ችግር በፍጥነት መፍትሄ ሊሰጠው ይገባል። እንደውም መሸነፉን በጦሩም ልናየው እንችላለን። እስካሁን ሲያሸንፍ የቱ ጋራ ድክመት እንዳለ ብዙም አላስታወቅም ነበር። ትክክለኛ ጨዋታ ዛሬ አየን። ሌላኛው ብሩኖ ፈርናንዴዝ ነው። የብሩኖ ፈርናንዴዝ የፍጹም ቅጣት ምት መሳት። ፈርናንዴዝ በ3 ቀናት ውስጥ 2 የፍጹም ቅጣት ምቶችን ስቷል። ከሊድስ ጋር በነበረው የመለያ ምት ኳሱን ወደ ውጪ ከሰደደ በኋላ በሚላን ጨዋታ ያገኘውን የፍጹም ቅጣት ምት በሎሬንዞ ቶሪያኒ ተመልሶበታል። ፈርናንዴዝ ተከታታይ የፍጹም ቅጣት ምቶችን ሲስት አይታወቅም። ነገር ግን ይፋ ውድድር ከመጀመሩ በፊት የቅድመ ውድድር ዘመኑን እነዚህን ስህተቶች ለማረም እንደሚጠቀምበት ተስፋ ይደረጋል። ቢያንስ ፈርናንዴዝ ዛሬ 1 ግብ የሚሆን ኳስ አመቻችቶ ማቀበል ችሏል።
ዩሪ ቴሌማንስ ከአንድሬ ሳንቶስ ተጠባቂ ነበር። መሀል ሜዳ ላይ ጥንድ ሆነው ጀምረዋል። የዩናይትድ ሁለቱ አዳዲስ አማካዮች ሳንቶስ እና ዩሪ ቴሌማንስ በጥንድነት በአንድ ጨዋታ ሲጀምሩ የመጀመሪያቸው ነበረ። ዩናይትድ በጨዋታው መጀመሪያ ላይ በኤሲ ሚላን ላይ ጫና ሲፈጥር የቴሌማንስ መኖር በመታወቁ ጥቂት በጎ ነገሮችን መውሰድ ይቻላል። ቤልጅየማዊ አማካይ በመጀመሪያው አጋማሽ ለአማድ ዲያሎ ከመሬት የሸኘውን ኳስ ከማቀበሉ በፊት ከፈርናንዴዝ ጋር በጥሩ ሁኔታ ተዋህዶ ተጫውቷል። ሳንቶስን በተመለከተ ብራዚላዊው በሜዳ መሃል ከተቃራኒ ተጫዋቾች ጋር ጉልበት የተቀላቀለበት ትግል አድርጎ ነበረ። ያቀበላቸው ኳሶችም የጸዱ መሆናቸው ጥሩ ምልክት ነው። ነገር ግን በአጠቃላይ ደካማ የሚባለው የኤሲ ሚላን ቡድን በዩናይትድ ላይ የበላይነት ወስዷል። ይህም ለሁለቱ አማካዮች ጥሩ ስም አይሰጥም። ነገር ግን የጋራ መግባባት ለመፍጠር ደግሞ ጊዜ ያስፈልጋቸው ነበረ። ለዛም እንደ አድቫንቴጅ መጠቀም ነበረባቸው። ያም ሆኗል። ማርከስ ራሽፎርድን በሚመለከትና 9 ቁጥር ማሊያን ራሽፎርድ ወደ ዩናይትድ ከተመለሰ በኋላ የቁጥር 14 ማሊያን ይለብሳል የሚሉ ዘገባዎች ነበሩ። ነገር ግን በኤሲ ሚላን ጨዋታ በ66ኛው ደቂቃ ላይ ተቀይሮ ሲገባ የ9 ቁጥር መለያን ለብሶ ነበር። ነገር ግን ያው ቀደም ብሎ ነበረ የታወቀው ከጨዋታ መጀመር በፊት 9 ቁጥር ማሊያን እንደሚለብስ። ራሽፎርድ በቅድመ ውድድር ዘመኑ የመጀመሪያ ጨዋታን ያደረገ ብቸኛ ተጫዋች አልነበረም። ከኮቢ ማይኖ እና ሊሳንድሮ ማርቲኔዝ ጋር አብሮ ተቀይሮ የገባ ቢሆንም ከ2024 ወዲህ በዩናይትድ ማሊያ ያደረገው የመጀመሪያው ጨዋታ ነበረ። ራሽፎርድ በሰጠው ብቃት እጅግ አስደናቂ የሚባል ነገር ባያሳይም ከብሪያን ምቤሞ እና ከማይኖ ጋር ያደረጋቸው አጫጭር ቅብብሎች ትኩረት የሚስቡ ነበሩ። ዞሮ ዞሮ ደግሞ ያው ማየቱ መልካም ነው። የፕሪሚየር ሊግ የመክፈቻ ጨዋታ ከመደረጉ በፊት በዩናይትድ የማጥቃት መስመር ላይ ያለውን ጉዳይ ስንመለከት ካሪክ ከቤንጃሚን ሼሽኮ ውጪ ለውድድር ዘመኑ መጀመሪያ ለማቀድ ሌላ አማራጭ የለውም። ስሎቫኒያዊ አጥቂ ከሃል ሲቲ ጋር ለሚደረገው የፕሪሚየር ሊግ መክፈቻ ጨዋታ ብቁ ሆኖ ቢገኝ እንኳን በቋሚነት ለመሰለፍ የሚያስችል የጨዋታ ዝግጁነት ይኖረዋል ተብሎ አይጠበቅም። ማቲያስ ኩኛ በሚላን ጨዋታ የመጀመሪያ የቅድመ ውድድር ዘመን ጨዋታውን በቋሚነት ጀምሯል። ይህም ማለት እንግዲህ በአጠቃላይ ባደረጋቸው አብዛኛውን ጊዜ የዩናይትድን የማጥቃት መስመር ሲመራ የነበረውን ብሪያን ምቤሞን እረፍት ሰጥቶታል ማለት ነው። የካሜሩን ብሔራዊ ቡድን ተጫዋች በ60ኛው ደቂቃ ላይ ተቀይሮ የገባ ሲሆን በሚቀጥለው ሳምንት በቋሚነት እንደሚጀምር ይጠበቃል። ዶርጉና አማድ በኩኛ ግራና ቀኝ ተሰልፈው በነበረበት ወቅት የዩናይትድ ማጥቃት በአብዛኛው የጨዋታው ክፍል ሚዛኑን የጠበቀ አልነበረም። ዶርጉ በአሞሪም ቡድን ላይ መሪነቱን ያስገኘችውን የዩናይትድን ሁለተኛ ግብ ቢያስቆጥርም በሚቀጥለው ሳምንት በማጥቃት መስመሩ የቋሚ 3 ተጫዋቾች ላይ ለውጦችን ብናይ የሚገርም አይደለም። የተጫዋቾችን ሬቲንግ ቁጥራዊ መረጃዎችን እንመለከታለን። ምናልባት ከዛሬው ሽንፈት በኋላ ለማንቸስተር ዩናይትድ ህልም መሰል ጅምር የነበረ ነው ማለት ይቻላል። እጅግ በጣም አሳዛኝ ነው። ምናልባት ቢያሸንፉ እኛም ግምታችን ዩናይትድ እንደሚያሸንፍ ነበር። ዞሮ ዞሮ ግን የተጫዋቾችን ደግሞ ሬቲንግ እንመልከት ወይም ደግሞ ደረጃ። ሴኒ ላመንስ 7/10 የተሰጠው ተጫዋች ነው። ከጠበቀው በላይ ስራ በዝቶበት ነበር። ምናልባት እሱ ባይኖር ኖሮ የግብ ልዩነቱ ከዚህም የከፋ ይሆን ነበር። መጨረሻ ላይ እንኳን የመለሳት ኳስና ፊሽካ የተነፋችውን ማየት እንችላለን። ሚላንን በቀላሉ ማስቆም የሚገባው ከነበረው ደካማ የተከላካይ መስመር መካከል የተሻለ የነበረው ኑሰየር ማዝራዊ 6 ተሰጥቶታል። ሃሪ ማጉዌር 5 ከቡድን አጋሩ ጋር በመጋጨቱ ለሚላን አቻ ግብ ሰፊ ቦታ ትቷል። የመክፈቻዋን ግብ ደግሞ አስቆጥሯል። ባላንስ ነው። አይደን ሄቨን 5/10 ኳስ ሲይዝም ሆነ ውጪ በሚሆንበት ጊዜ አልተረጋጋ ነበረ። ጠበኝነት ያለው አጫወት ነበር ሲጫወት የነበረው። ሉክ ሾው በጣም ዝቅተኛ ተጫዋች ነበረ። የራሱን ክንፍ ለመጠበቅ በቂ ስራ አልሰራም። ወደፊት በመሄድም አደጋ አልፈጠረም። ቹክዌዜ በሱ ክንፍ ላይ ድግስ ደግሶ ነበር ማለት ይቻላል። እየጨፈረ ነበረ። አሞሪም የሱን ስፖርታዊ ብቃት ማነስ አጋልጦታል። አንድሬ ሳንቶስ 5 የተሰጠው ነው። በነገራችን ላይ ሉክ ሾው 3/10 ነው ያገኘው። በጣም ዝቅተኛ እሱ ነው። ኳስ ለመቀማት አንድሬ ሳንቶስን ስንመለከት ኳስ ለመቀማት ከማጉዌር ጋር ተጋጭቷል። ጥቂት ጊዜያት ኳስ ተቀምጦ እስከዛሬ ካሳያቸው ደካማ የሚባል ብቃቱን ነው ዛሬ ያስመለከተን። ዩሪ ቴሌማንስ ደግሞ በአንጻሩ 8 ድንቅ ነገሮችን አስመልክቶናል። ወደፊት የሚያስጠጉ ኳሶችን ከነባር ጋር አዋህዶ አቅርቧል። ጥሩ ዝውውር እንደሆነ ይታያል። አማዶ ዲያሎ 7 የተሰጠው ነው። በተቃራኒ ቡድን ላይ ጫና በመፍጠር ሚላኖችን ኳስ እንዲቀሙ በማድረግ ጥሩ ሰርቷል። የመጨረሻው ውሳኔው ላይ ግን ድክመት ነበረው። ብሩኖ ፈርናንዴዝ 6/10 ለማጉዌር ኮርና ግብ አመቻችቶ አቀብሏል። ቢሆንም በመቀጠል ግን ፍጹም ቅጣት ምት ስቷል።
ፓትሪክ ዶርጉ በሁለቱም የግብ ክልሎች ውስጥ በጥሩ ሁኔታ ረብሻ ፈጥሯል። በሚላን ስህተት ተጠቅሞ አጥቂ መሰል ግብ አስቆጥሯል። ማቲያስ ኩኛም እንደዚሁ 6 ከ10 ተሰጥቶታል። ኳስ ሲይዝ አሁንም የቆመ ይመስላል። ኳስ በሌለበት ጊዜ ግን ጠንክሮ ሰርቷል እና እነዚህ ደቂቃዎች ከማንም በላይ ለሱ ያስፈልጉት ነበረ። እንደዚሁ ተቀያሪዎችን ስንመለከት ዲያጎ ለሚላን 3ኛ ግብ፣ ራሞስ በአየር ኳስ በልጦታል። ስለዚህ 5 ከ10፣ ብሪያም ቤሞ 5 ከ10 እንግዲህ ጎል ማስቆጠር ግስጋሴውን ገድቶታል። ኮቢ ማይኖ 5። አሞሪም በሚታዘብበት ጨዋታ ጥሩ አጋጣሚ አልነበረውም። በተለይ ኳስ ሲይዝ ያልተዘጋጀ መሆኑ ይታያል። ልክ አልነበረም። ማርከስ ራሽፎርድ 6 ተሰጠው ነው። ኳስ ሲይዝም ሆነ ሲቀማ ጠንክሮ ሰርቷል። አደገኛ መስሎ ታይቷል። ጥሩ መመለስና ተስፋ ሰጪ ምልክቶች አሳይቷል። ሊሳንድሮ ማርቲኔዝ 4 አግኝተዋል ከ10። ለሚላን 4ኛ ግብ በቀላሉ አልፈውታል። ጠበኛ የነበረው የኳስ ማቀበል ብቃቱም ጠፍቶ ነበረ። ሻሌሲ ሌላኛው ነው 7 ያገኘ። ሚላን መሪ በነበረበት ጊዜም ቢሆን አደገኛ መስሎ በመታየት ጥሩ ብቃቱን አስመልክቶ ቀጥሏል ማለት ነው። እናንተ ይህንን ጨዋታ እንዴት ገመገማችሁት? እኔ ለአንድ አፍታ በሰከንድ ወጣ ብዬ እንደው በስልኬ ስመለከት 4 ገብቶበታል እና አልጠበቅኩኝም ነበረ። እጅግ በጣም ደንግጬ ነበር። ዞሮ ዞሮ ግን የፕሪሲዝን የመጨረሻ ጨዋታ ነው፣ ምንም ማለት አንችልም። ፕሪሲዝን ደግሞ ከሆነ መሻሻል ያለባቸው ነገሮች እንዲሻሻሉ፣ መሆን ያለባቸው ነገሮች እንዲሆኑ ነው የበለጠ እንደው ሊያስፈልገው የጨዋታም በአጠቃላይ ዩናይትድ በጨዋታው 37% ብቻ የኳስ ቁጥጥር ነበረው። በሁሉም ቁጥራዊ መረጃዎች በሚላን በጣም ተበልጦ ነበረ። ምናልባት የዝውውር መስኮቱ ሊጠናቀቅ የ2 ሳምንት እድሜ ብቻ ነው የቀረው። የጨዋታ አንድ ነገር መልእክት ጥሎ ያልፋል። ይሁን የማንቂያ ደወሎች ይኖራሉ። ስለዚህ በተጫዋቹ ዝውውር ላይ መስራት አለበት። ማንቸስተር ዩናይትድ በሩበን አሞሪም ኤሲ ሚላን የ4-2 ሽንፈት አስተናግዷል። በብዛት ደጋፊዎች ከዚህ ጨዋታ በመነሳት ዩናይትድ አሞሪምን በይፋ ይቅርታ መጠየቅ አለበት ብሏል። አክቹሊ ይሄን አልስማማም። በጣም ደስ የማይል ጨዋታ ነበረ። አሞሪም በደንብ ይዞ መጥቷል የራሱን የሆነ ግልጽ የሆነ ጨዋታ። ስለዚህ ዞሮ ግን ጥሩ ነገሮች ተንቀሳቅሷል። የአሞሪም ቡድን የታወቀ ነው። አንድ ጨዋታ ቤስት፣ 3 ጨዋታ ደግሞ ለቅሶ ነው ያሉ በርካታ ደጋፊዎችም ነበሩ። ለማንኛውም እንግዲህ ቹክዌንዜ፣ ሲሴ፣ ራሞስ፣ ቺክ ለኤሲ ሚላን 4 ግቦችን ያስቆጠሩ። ለማንቸስተር ዩናይትድ ደግሞ መሪ ማድረግ የቻለችውን ማጉየር ከሽንፈት ያልታደገችውን ደግሞ ዶርጉ ማስቆጠር ችሏል። የውድድር ዘመኑ የፕሪሲዝን ጨዋታ በዚሁ ተጠናቋል። ምን ማለት ይቻላል? በዚህ ጨዋታ ላይ ምን የምታነሱት ነገር አለ? አሰልጣኝ ሩበን አሞሪም በቅድመ ውድድር ዘመኑ የኤሲ ሚላን አሰልጣኝ ሆኖ አንድም ጨዋታ አላሸነፈም ነበረ። ያ ደግሞ ያማል። ያሸነፈው የቀድሞ ክለቡ ዩናይትድን ገጥሞ ነው እና ከውድድሩ በፊት ከጨዋታው በፊት በደንብ ዩናይትዶች ይበቀላሉ፣ ቼልሲ ያሸንፉታል፣ የተጫዋቾች ጉዳት አምሶታል፣ በጣም ብዙ ነገሮችን ስንል ነበር። ያም ሆነ ይህ ውጤቱን አይቀይረውም። ምን ታዘባችሁ? እስኪ አጋሩኝ።